ታዲያ ምን ተሻለ? በእናትህ በቃ እንግዲህ ነገ በግድም ቢሆን መውሰድ ነው ሐኪም ቤት። ይሄው ትላንትና የቴቴ አርባ ላይ ይሄን ጭስ ጠጥታ በቃ ማታ ነፍስ ግቢ ነፍስ ውጪ። እሺ ሆስፒታል ወሰደሽ? በፍጹም እምቢ አለች። እንደማደርግ እኔ እንጃ። አይዞህ ጓደኛዬ መላ እንፈልጋለን። በዛ ላይ ደግሞ እናቴ ልጅ አምጣ ትለኛለች። እኔ እኮ በማል ቤት ተሰቃየሁ። ኪራ ምን አባቴ ላድርግ? በቃ መላ እንፈልጋለን፣ አትጨናነቅ። እሱማ በቃ እሷ አስታኝ ምንም ነገር እንዳልተፈጠረ ለማስመሰል አክት አድርገ። አንቺ እኮ ነሽ ነገሩን የጀመርሽው። ከዛ ደግሞ መልሰሽ ታለቃቅሻለሽ። እሰይ በቃ እንዴ አሁን እቃው ታጠበ። እሱ ላጥብ ነው የመጣሁት። አዎ ምሩም አለች እኮ ተኝታ ነው። ውይ እኔማ እኮ ታጥቄ ነበር የመጣሁት ለማጠብ። ታታሪነትሽን ሳናደንቃናል። አመሰግናለሁ። እሺ ለማንኛውም ምን ይራት ላጥብሽ። ሰኒ እምሩና ጽናት ወደ ኩሽና ገብተው ምግብ እያቀረቡም ነበረ። በዛን ሰዓት አንቺ ምን ሆነሽ ነው የጠፋሽው እያሉ ያፋጥጧት ነበር። ሰኒም ከናንተ መናፈቅ ፈልጌ ነው ትንሽ ልናፈቃችሁ ብዬ ነው ትላቸዋለች። እነሱም ያገናኘን እኮ ሀዘንና መከራ ነው፣ ስለዚህ አንቺ የገጠመሽን ነገር እኛ መሸከም አያቅተንም፣ ሁሉንም ነገር ንገሪንና እንፈተዋለን እያሉ እየጠየቋትም ነበረ። እሷም ምንም ችግር እንደሌለና ሁሌም ደስተኛ እንደሆነች በእነሱ ጓደኝነትም ደስተኛ እንደሆነች እየነገረቻቸው ነበር። ጽናትም አፈፋ አድርጋ እኛኮ ያገናኘን መከራና ሀዘን ነው፣ ስለዚህ ያንቺን ችግር መሸከም አያቅተኝም፣ ሁሉንም ነገር ተመካክረን እንፈተዋለን፣ ጓደኝነት የምን ጊዜ ሊሆን ነው። በሌላ በኩል ክብሮን ክላስ ውስጥ ቁጭ ብሎ አሁን የሆነ ስሜት ይሰማኛል ይላል። ሀዘንና መከራ በአንድ ጊዜ ከየት መጣ ሳልለው እየተፈራረቀብኝ ነው ይለናል። ክብሮንም ከዚህ በፊት የሰዎችን ችግር መረዳትና ለሰዎች ቅርብ ነበርኩኝ፣ አሁን ግን ለራሴ መቆም አቃተኝ እያለ ጥያቄ በጥያቄ ሆኗል። በሉ ጓደኛ ሰብሰብ ብለው ምግባቸውን ከበሉ በኋላ ሰኒ ምግቧ እንደሚጣፍጥ በተራ በተራ እየነገሯት ነበረ። ናሆሜም አፈፋ አድርጎ ሰኒዬ ለውጥ አምጥተሻል እያላት ነበር። እሷም ፈታ ብላ አዎ እኔ እኮ አልስራ እንጂ ተሰራሁ እንደዚህ ነኝ እያለች ባለሙያ መሆኗን እየተናገረች ነበረ። በሌላ በኩል ደግሞ ቅዱሴ በጣም ደብሮታል። ከወትሮ በተለየ ሙነን የደበረ ተብሎም ነበረ። እሱ ግን ሊናገር አልፈለገም። ቅድም እኮ የለፈለፈ አላስወራይ ብሎ ነበር፣ አሁን ምን እንደዘጋው እኔ ምን አውቃለሁ ትላለች ሰኒ። አንቺ ነሽ ያወራሽው ወይስ ሌላ ሰው ነው ያወራ እያሉ እነሱም ተራ በተራ እየተሳሳቁ ነበረ። በሌላ በኩል ደግሞ ቅዱስ ደብሮት ነበርና ወደ ቤቱ ወጥቶ ሄደ። መኪናዬን ሌባ ይወስድብኛል፣ እኔ መኪናዬን ይዤ ልሂድ ብሎ ወጥቶ ሄዶ ነበረ። ከዛም ሴቶቹ ከኔ ጋር ነው የሚተኙት፣ ከኔ ጋር ሆናችሁማ ጥንድ ጥንድ ሆናችሁ በፍጹም አተኙም ማለት ሰኒ ሴቶችን ሰብስባ ከኔ ጋር ነው የምተኙ ብላ ይዛቸው ከገባች በኋላ ወንዶች ሳሎን የሚለበስ ነገር ሳይሰጣቸው ሰብሰብ ብለው እንዲተኙ አደረገች። ሰኒ እኮ ተንኮሎ ያልቅም እያሉ በዛው ተረታቸውን ቀጠሉ። እነሱም ለዚህ ነው እንዲህ ደር ያልሽን እያሉ እየተረቱ ነበረ። እሷም ጥላቸው ሄደች። ክላስ ውስጥ ሆነው እያወሩ ነበረ። ችግርሽን ንገሪን እያሏት ነበር ሰኒን ከችግርሽን ንገሪኝ ብለው ከነገረቻቸው በኋላ እህቴ እኮ ከሰው ራቂ፣ በስተት የእናንተን ስም ጠርቼ ከሰዎች ራቂ ብላኝ ለዛ ነው የጠፋሁት። አዎ እህትሽ እኮ ላንቺ ብላ ነው እንደዚህ ያለችው እያሉ እየመከሯትም ነበር። የኪራ እናት ዛሬውኑ አርባዋ ነበረና ካፌ ላይ ምግብ አድርሰው እየመጡ ጽናትና ኪራ ካንድ ላይ ሆነው እያወሩ ነበረ። በዛን ሰዓትም አንተ ጠንክርልኝ ከወትሮም በተለየ እያለችው ነበር። ተቴኮ ሳይታሰብ የዋርባዋ ደረሰ። አዎ የማይታለፍ የለም ሁሉም ነገር አለፈ፣ የማይቻል የለም ሁሉንም ነገር ቻል ነው እና መጠንከር አለብህ እየተባባሉ እየተወያዩ ነበረ። ኪራዬ የቴቴ እኮ ያንተን መደሰት ትሻለች፣ ስለዚህ ሁሌም ደስተኛ ሁንላት፣ እሷ ብትኖርም የምትኖረውን አይነት ህይወት እንድትኖርላት ፈልጋለሁ ትላለች ጽናት። ኪራዬም አዎ እሺ አንቺ ካልሽ የማይፈታ ነገር የለም፣ አሁን ሁሉም ነገር እየተስተካከለ ነው እያለ በዛው እየተመካከሩም ነበረ። ወደ ቤት እንሂድ አሁን ደክሞኛል ማረፍ እፈልጋለሁ ተባብለውም ሂደዋል። ሁሌ ደስተኛ ሆኖ የምናየው ናሆሜ ዛሬ ድብርት ላይ ነው። እሱም ባለቤቱ ስለታመመች ማታውኑ ታማ ስለነበረ ሲጨናነቅ ነበረ። አደራህን ፈጣሪ የምሩን ነገር አደራ ምንም ነገር እንዳታደርግብኝ እያለ እየጸለየ ነበረ። እምሩም ሳሎን ላይ መጣ። እየተወያዩና ፊቷን እንድትታጠብ እያደረገ ነበር። ልጠብስ ሲላትም ራስ ያጣጠባለሁ ብላ ገባች። አሁን እንቅር ሲላትም እንሄዳለን እያሉ እየተከራከሩ ነበር። የሚሄዱትም ወደ ጽናት ቤት ነበረ።
ኪራና ናሆም ከአንድ ላይ ቁጭ ብለው ስለምሩ መታመም እያወሩ ነበረ። ናሆሜ ከወትሮ በተለየ በጣም እንደጨነቀውና ሚስቱም አደራደር እያመማት እንደሆነ እንዲሁም ሰውነቷ እየከሳ እንደሆነ እየነገረው ነበረ። ኪራም እባክህ ጓደኛዬ አትጨናነቅ፣ አብረን እንፈተዋለን እያሉ እየተጨናነቁም ችግሩንም አብረው እንደሚፈቱት እየተመካከሩ ነበረ። በሌላ በኩል ደግሞ ቅዱስና ክብሮን ከአንድ ላይ ከካፌ ተገናኙ። በየት አጋጣሚ እንደሆነም ከአንድ ላይ ቁጭ ብሎ እችን ካፌ አዘውትረሃል ይለዋል። እሱም እችን ካፌ ሰው ስለሌላት እወዳታለሁ እያሉ እያወሩ ነበረ። ስለ እድር እያወሩ ነበረ። የሰው ልጅ የሚቆጥበው ከመሞቱ በፊትና ከመሞቱ በኋላ እያሉ ስለ እድር እያወሩ ነበረ። እሱም ምንም አልገባውምና እንዴት አሰብኸው ግን አስተሳሰብህን ሳላደንቀው አላልፍም እያለ በዛውም እያሞገሰው ነበረ። ሰኒም ከእንቅልፏ ተነሳችና ረፍዱ 5 ሰዓት ሆኖ አገኘችው። እሷም እንዲው ማታ ማታ ማን አባቱ ነው አላርሜን አጥፍቶት የሚያደር እያለች እየተበሳጨች እነ ልብሷ ለብሳም ስላደረች ምንም ቀላል ነው የሆነላትና ባንዴ ወጣ ከነ ኪራ ቤት ሄደች። ታጥቄ ነው የመጣሁት ዕቃ ላጥብ ነው ትላቸዋለች። ታታሪነትሽን ሳላደንቀው አላልፍም እያሉ ምግብ ሊያቀርቡላትም ተፍ ተፍ ያለች ነበር ጽናት። እምሩ እመሟ ጠነከረባት። ከነ ጽናት ቤት ተኝታ ነበርና እመሙ ሰቅዞ ይዟት አላንቀሳቀሳትም አለ። ናሆሜም እስኪ ባለቤቴ ተኝታ ከሆነ አይቻት ልምጣ ብሎ ቢሄድም እሷ ግን ተቀምጣ ስትሰቃይ ነበርና ድምጹን ስትሰማው ተመልሳ ተኛች። ከሄደ በኋላም ተመልሳ ተነሳች። እንዲሁ የተጨናነቀችና የሆነ ነገር እያመማት ነበረ። ልብ ታማሚ እንደሆነች ሁላችንም እናውቃለን። እናም እመሙ ተባብሶ እሷ አሁን ላይ ልትቆጣጠረው አልቻለችም። ከመጠን በላይ አሟታል። እሱም እንግዲህ ተጨናንቃ ያለ እናቴ እኮ ከወትሮ በተለየ ልጠይቅሽ እያለች ጥያቄ አብዝታብኝ ነበረ። የሆነ የታያት ነገር አለ እያለች በዛውም እያወራች ነበር። በሌላ በኩል እነ ቅዱስ ሰብሰብ ብለው እያወሩ ነበረ። ስለ መሞትና ስለ አለመሞትም እያወሩ ነበር። ሐዘንና መከራ ለሟቹ ነው ወይ ስለተቀማጩ ነው ከባዱ እያሉ በዛው እያወሩም ነበረ። ብዙ ነገር በመሃል አውርተዋል፣ እየተከራከሩ ነበረ። ኪራም በመሃል አፈፍ አድርጎ አዎ የተቀበለው መከራ የደረሰበት ብቻ ነው መከራውን የሚያውቀው፣ ያልደረሰበት ምንም ሊረዳው አይችልም ይላል። አንተ በማንኪያ ቀምሰው ሊሆን ይችላል፣ እኔ ደግሞ በአካፋ ነው የቀመስኩት ይለዋል። ከዛም ብቅሎ ወጦ ሰኒም አብረው ወጣ። ምን ሆነህ ነው ዛሬ ደብሮሃል ትለዋለች። እሱም አዎ ደብሮኛል፣ ዛሬ ችግርህን ንገረኝ ልሰማህ ዝግጁ ነኝ ትለዋለች። እሱም ዛሬ በምልክት ቋንቋ ልንገርሽ፣ ምልክት ቋንቋ ከቻልሽ በሱ ነግርሻለሁ እያለ እየተረታትም ነበረ። ሰኒም ቁጭ ብላ ገርሟት እያየችው ነበር። መደበሩን ግን ለይታበት ኪራና ናሆሜ ወጣው ሄዱ። እምሩ ሳሎን ላይ ቁጭ ብላ ነበረ። ቅዱሴም የፈለገውን ቡና አዝዞ ጽናት አመጣለት ነበር። ቡናው እንደቀዘቀዘና ጭሱ በጣም እንዳማረ በጣም ደስ እንዳለው ነገራት። አመሰግናለሁ ብሎ ቡናው ግን ቀዝቅዟል ይላታል። እምሩም አዎ ስራ በዝቶባት ሊሆን ይችላል እያለች እመሟ በዛው ተባብሶባት እየተጨናነቀች ነበረ። ቅዱሴ ቡናውን ከጠጣ በኋላ ጓደኞቹን ሊቀላቀላቸው ወደ ውጭ ወጥቶ ነበረ። እምሩም ከዛ በኋላ ነበረ ነፍስ ግቢ ነፍስ ውጪ ማለት የጀመረችው። በጣም እየተሰቃየችና በጣም እየቆረጣት ነበረ። አልቻለችም። ተዝለፍልፋ ወደቀች። ማንም ሰው ከቤት የለም። አስቤዛ ሊገዙ ወጥተዋል ሴቶቹ። ወንዶችም ደግሞ ውጭ ላይ የሆነ ነገር እያደረጉ ነበረ። እምሩም ከዚህ ጋር ተሰቃይታ ፌንት ነክላ ወደቀች። ከዛም ወንዶቹ ገብተው እምሩ ተኝታ አገኟት። ናሆሜ ደነገጠ። ናሆሜ ደንግጦ ኪራ ብሎ በመጥራት አምቡላንስ ጥሩልኝ ብሎ ሲርበተበት ደንግጦ ነበረ ከመጠን በላይ። የባለቤቱ እንደዚህ መሆን አምኖ መቀበል አልቻለም። ከዛም አምቡላንስ ጠርተው ተራ በተራ ይዘዋት ሂደው ነበረ። ሲተራመሱም ነበረ። ሂደውም አሁን መድኃኒት ጠፍቶ ይሆን አላቅም ክብሮን አስፓልት ለአስፓልት ሲዞር እዚህ ጋር ድራማው አበቃ።